ሰላም ጤና ይስጥልኝ የዓለም ቴክኖሎጂ ዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ የምናየው የሚሆነው ፍሪ በሆነ ኤአይ ቱል እንዴት አድርገን ከቮይስ ወደ ቴክስት መቀየር እንችላለን። ማንኛውም ቪዲዮ ሊሆን ይችላል፣ ኦዲዮ ሊሆን ይችላል። እሱን ወደ ቴክስት እንዴት አድርገን መቀየር እንችላለን የሚለውን ነው። አማርኛ፣ እንግሊዘኛ እና የተለያዩ ቋንቋዎችን መልቲ ቋንቋዎችን ኮንቨርት ማድረግ እንችላለን ማለት ነው። ከምስል ከቪዲዮ ወይም ደግሞ ከኦዲዮ ወደ ቴክስት መቀየር እንችላለን ማለት ነው። ለስራችን በጣም ቀላል ያደርግልናል። ይህንን ለማድረግ ቀጥታ ተከታተሉኝ፣ አብራችሁ ቆዩ። ስለዚህ አሁን የምናደርገው ምንድነው? ከምስል ወይም ደግሞ ከኦዲዮ እንዳልኳችሁ ወደ ቴክስት ለመቀየር አማርኛም ሊሆን ይችላል፣ እንግሊዘኛ፣ ሌሎችም ቋንቋዎች ሊሆን ይችላል። እሱን ነው የምናየው ማለት ነው። ቀጥታ አሁን ብራውዘራችንን እንከፍታለን። ማንኛውም ብራውዘር ሊሆን ይችላል። ከዛ 11 labs IO ብለን ኢንተር እንለዋለን። ከዛ እዚህ ጋር እንደምትመለከቱት ቀጥታ ያመጣልን የነሱ ሊንክ ነው። www.11labs.io የሚል ነው ማለት ነው። እሱን ክሊክ አድርገን ነው የምንገባው ማለት ነው። እንግዲህ ይሄ 11 labs የሚባለው በጣም የተለያዩ ብዙ ፊቸሮችን ነው የሚሰራው። ኤአይ ቤዝድ የሆነ ነው። እዚህ ጋር እንደምትመለከቱት ቴክስት ቱ ስፒች አለ፣ ሚውዚክ፣ ስፒች ቱ ቴክስት እና የተለያዩ አሉት። እኛ ግን አሁን የምንፈልገው ከስፒች ወደ ቴክስት የሚለውን ይሄንን ነው የምንፈልገው ማለት ነው። ክሊክ እናደርገውና እዚህ ጋር እንደምትመለከቱት ሁለት አይነት አማራጭ ነው ያለው። እያወራን አማርኛም ሊሆን ይችላል፣ እንግሊዘኛ። እኛ እያወራን እዚህ ጋር የሪካርድ ምልክቷን እቺን ክሊክ በማድረግ እና በመክፈት ሪካርድ እያደረግን እሱ ደግሞ ወደ ቴክስት ይቀይርልናል ማለት ነው። ካጠገቡ ደግሞ የምትመለከቷት እቺ አፕሎድ ማድረጊያ ናት። እቺን አፕሎድ ክሊክ በማድረግ የተለያየ ቪዲዮም ኦዲዮም አፕሎድ አድርገን ወደ ቴክስት መቀየር እንችላለን ማለት ነው። አሁን አፕሎድ እንነካለን። እሱን ነው የምናየው ማለት ነው። ከዚህ በፊት ያወረድኩት ቪዲዮ አለ። ከቪዲዮ ውስጥ ገብቼ እንግሊዘኛና አማርኛ አለ። አሁን ግን እንግሊዘኛውን መጀመሪያ እኔ ከዛ አማርኛውን እናያለን ማለት ነው። ይሄንን ኦፕን አድርገን መጀመሪያ እንክፈትና እንግሊዘኛውን እንየው። እዚህ ጋር እንደምትመለከቱት አውቶማቲካሊ ራሱ ትራንስክራይቢንግ እያለ ነው ማለት ነው። ምንም የምንነካው ነገር የለም። አንዴ ብቻ አፕሎድ አድርገን መጠበቅ ነው ማለት ነው የሚጠበቅብን። ያው እንደምታዩት በጣም በአጭር ጊዜ ነው፣ በአጭር ደቂቃ ነው ማለት ነው ይሄንን ቪዲዮ ትራንስክራይብ አድርጎ ወደ ቴክስት ማለት ነው። ከቪዲዮ ነው እንዳያችሁት ወደ ቴክስት የቀየረልኝ ማለት ነው። እዚህ ጋር እንደምትመለከቱት መጀመሪያ ሚውዚክ አለው ይላል። ሚውዚክ ስላለው ሲጀምር ቪዲዮ እዚህ ጋር ብንሰማው እንደምትሰሙት እዚህ ጋር ኦዲዮ ስላለው ይህንን ኦዲዮ ሚውዚክ ብሎ መጀመሪያ ጀምሮልናል ማለት ነው። ከዛ ደግሞ አጠቃላይ ቴክስቶችን በዚህ መልኩ ኮንቨርት አድርጎልናል ማለት ነው። ከመጀመሪያው እስከ መጨረሻው ማለት ነው። እዚህ ጋር እንደምትመለከቱት ይህንን ኮፒ አድርገን ወደምንፈልገው ቦታ ወስደን እንደፈለግን ኤዲት ማድረግ እንችላለን ማለት ነው። ዲሰሌክት እናደርግና ኮፒ ብለን ወርድ ላይ ሊሆን ይችላል፣ ማንኛውም የምንፈልገው ላይ ፔስት አድርገን ወደምንፈልገው ፎርማት ኤዲት ማድረግ ካለብን ኤዲት እናደርጋለን ማለት ነው። እዚህ ጋር ግን መጠንቀቅ ያለብን ምንድነው? በጣም ኒት የሆኑ ኦዲዮዎች ካሉ 100% እና 99% በሚባል ደረጃ ጽድት ያለ ትራንስክራይብ ነው የምናገኘው ማለት ወደ ቴክስት ሲቀይርልን ንጹህ ይሆናል ማለት ነው። የሚረብሽ ድምጾች ከሆኑ ግን እነሱን ትራንስክራይብ ስናደርግ ወደ ቴክስት መጠንቀቅ ይኖርብናል፣ ሪቼክ ማድረግ ይኖርብናል ማለት ነው። አሁን ደግሞ ይሄንን በዚህ መልክ ጨርሰናል። አማርኛውን ደግሞ ትራንስክራይብ እና አፕሎድ እንላታለን እቺን ቀስቷን። ከዛ እዚህ ጋር እንደምትመለከቱት የአድዋ ጦርነት የሚል በአማርኛ ታሪክ አለ። ኦፕን እንለዋለን።
ይሄም ልክ እንደቀደሙ በራሱ ባይ ዲፎልት ትራንስክራይቢንግ እያደረገ ነው። ይሄን ላፍጥንላችሁ ብዬ ነው። በአጭር በ2 እና በ1 ደቂቃ ነው ይሄንን ኮንቨርት አድርጎ የሚቀይርልን ማለት ነው። ስለዚህ በጣም ፈጣን ነው፣ ለስራችን በጣም ያቀልልልናል ማለት ነው። እየሰማን ከመጻፍ ለራሳችን በዚህ መልኩ ግን ኮንቨርት ብናደርግ ስራን ያቀልልናል ማለት ነው። እዚህ ጋር እንደምትመለከቱት አንዳንድ ቃላት ላይ እዚህ ጋር ትንሽ ያው ስህተት ይታይበታል። እንዳልኳችሁ ቅድም ጥራት የሌለው ድምጽ በጣም ከሆነ አንዳንድ የአማርኛ ፊደሎች ግድፈቶች ሊኖሩበት ይችላሉ። ማስተካከል ይኖርብናል ማለት ነው። ግን እንደምትመለከቱት እዚህ ጋር ሙሉን ኮንቨርት አድርጎ ጨርሶልናል ማለት ነው። አማርኛውን ወደ 14 ደቂቃ የሚያክል ቪዲዮ ነው ይሄ እንደምትመለከቱት። በዋናነት ይሄ ሙሉ ለሙሉ የሚሰራልን እስከ 30 ደቂቃ ያለ አማርኛዎችን ኮንቨርት ማድረግ ይችላል። አሁን ሌላ ቪዲዮ አንድ ዳውንሎድ አድርገን እንዲህ ከዩቲዩብ ላይ እዚሁ ለእናንተ ለማሳየት አንድ ቪዲዮ ዳውንሎድ እናርግ። ለምሳሌ ኢትዮጵያን አድዋ ቪክቶሪ ብለን ሰርች እናድርግና ይሄ አንድ ቪዲዮ ዳውንሎድ አድርገን ይህንን እንዴት አድርገን ኮንቨርት እናደርጋለን የሚለውን አብረን እንይ ማለት ነው። አንድ ቪዲዮ እንመርጣለን። እዚህ ጋር እንዳልኳችሁ እዚህ ጋር ይሄን ለማሳየት ሙሉ ለሙሉ የሚሰራልን እስከ 30 ደቂቃ ነው። ከ30 ደቂቃ በላይ ከሆነ ግን ያው ክፍያ ሊፈልግ ስለሚችል ሰብስክራይብ በማድረግ ነው ያንን የምንሰራው ማለት ነው። የተሟላና የተደላደለ ተክለ ሰውነት ያላቸው ሲሆን 84 ኪሎ ግራም ይመዝናሉ። ጸጉራቸው ከርደድ ያለ ነው። ይህንን ቪዲዮ እንምረጥ። ከዛ ይህንን ቪዲዮ ዳውንሎድ ለማድረግ በዚህ በሴፍ ፍሮም ዳውንሎድ እናደርገዋለን። በተለያየ አማራጭ ዳውንሎድ ማድረግ ትችላላችሁ። የተለያዩ ቪዲዮዎችን ለማውረድ የምትቸገሩ ከሆነ በምን መልኩ ማውረድ እንደምትችሉ በሌላ ቪዲዮ ሰራላችኋለሁ። በኮሜንት አሳውቁ፣ ሰራላችኋለሁ። አሁን ይህንን ቪዲዮ ዳውንሎድ እናደርገዋለን። ይህን ቪዲዮ ዳውንሎድ እናደርገዋለን። እንደምትመለከቱት ፕሮሰስ እያደረገ ነው። ዳውንሎድ ቪዲዮ የሚለውን ክሊክ እናደርገዋለን። ዳውንሎድ ማድረግ ጀምሯል ማለት ነው። እንደምትመለከቱት ይሄ ዳውንሎድ አድርጎ ከጨረሰ በኋላ ይህንን ቪዲዮ አፕሎድ በማድረግ ወደ ቴክስት ኮንቨርት እናደርገዋለን ማለት ነው። አሁን እንደምንመለከተው ዳውንሎድ አድርጎ እየጨረሰ ነው። ጨርሷል። ቪዲዮን ማየት እንችላለን። ከፍተን ዳውንሎድ ላይ እንደምትሰሙት የአማራጭ ነው። መጀመሪያው መጨረሻው ደግሞ ነው። የአድዋ ድል እናድርገውና ንጉሱም ቢሆኑ የእቴጌይቱን ሐሳብ ይቀበል መሞከራቸው ነበር። ግድ ብሎኛል። ክፍል 2 ይቀጥላል። መጨረሻ ላይ ክፍል 2 ይቀጥላል ብሎ ነው የሚያቆመው። እሱን ኮንቨርት አድርጎ ሲጨርስ እዛ ላይ እናየዋለን ማለት ነው።
አሁን ወደ ፔጁ እንሄዳለን። ኮንቨርት የምናደርግበት ይሄ እዚሁ ላይ እንዳለ ከሁለቱ አማራጭ አፕሎድ የምትለውን አማራጭ ክሊክ በማድረግ አሁን ያወረድነው ቪዲዮ ጋር እንሄድና እሱን ኦፕን እናደርጋለን ማለት ነው። ዳውንሎድ ላይ ነው ያወረድነው። ይሄንን መርጥና ኦፕን እንለዋለን። እሱ ራሱ አውቶማቲካሊ እንደ ቀደሙ ትራንስክራይብ እያደረገ ይሄድልናል ማለት ነው። ይሄንን ምንም አልቆረጥኩባችሁም። ደቂቃውንም እንድታውቁት የ14 ደቂቃ ቪዲዮ ነው። በምን ያህል ደቂቃ ኮንቨርት አድርጎ ይጨርሳል የሚለውን ምንም ሳላሳልፈው ነው ማሳያችሁ ማለት ነው። በጣም በዛ ቢባል 2 ደቂቃ አይበልጥም ማለት ነው። ትራንስክራይብ ሲያደርግ እንደ ቪዲዮ መጠን ብዙ ከሆነ በዛ ልክ መታገስ መጠበቅ ይኖርብናል ማለት ነው። ይሄንን ግን ሳላሳልፈው አብረን በጋራ እንደዚሁ እንጠብቀዋለን ማለት ነው። ይሄ እስከ 30 ደቂቃ ነው የሚፈቅድላችሁ። ከ30 ደቂቃ በላይ ግን ካላችሁ ቪዲዮን ስፕሊት አድርጋችሁ ቆርጣችሁ በ2 በ3 ኮንቨርት ማድረግ ትራንስክራይብ ማድረግ ትችላላችሁ ማለት ነው። ይህን መሰል ከቮይስ ወይም ደግሞ ከምስል ወደ ቴክስት መቀየሪያ 11 ላብስ እና ሌሎችም አይነቶች ይኖራሉ። እነሱን መጠቀም ትችላላችሁ። እኔ ግን ይሄን ሰጀስት ማድረጋችሁ ይሄን የተሻለ አሪፍ ነው። የ11 ላብስ ሌሎች ፊቸሮችንም መጠቀም ትችላላችሁ፣ የተለያዩ ፊቸሮች ስላሉት ማለት ነው። አሁን እንደምንመለከተው ያው ኮንቨርት አድርጎ ጨርሶልናል ማለት ነው። ልክ ሲጀምር ያው ሙዚቃ ነበረው፣ ልክ እንደበፊቱ ሙዚቃ የሚል አለ። ይሄ የድምጹ ጥራት የተሻለ ስለሆነ ምናልባት ከበፊቱ ኮንቨርት ካደረግነው ይሄ የተሻለ ትራንስክራይብ አድርጎልናል ማለት ነው። ያው የተወሰኑ አንዳንድ ችግሮች ሊኖሩ ስለሚችሉ እንዳልኳችሁ ድጋሚ የማጥራት ሂደቱን ማከናወን ይኖርብናል ማለት ነው። አሁን እዚህ ጋር የምናየው ኮንቨርት አድርጎ የጨረሰው በ2 ደቂቃ በታች ነው። 1 ደቂቃ ከ40 ከ50 ሰከንድ አካባቢ ማለት ነው። መጨረሻውን እንየው። ቀደም እንዳልኳችሁ የጨረሰው ምን ላይ ነው? ክፍል 2 ይቀጥላል ብሎ ነው የጨረሰው ማለት ነው። በትክክል ኮንቨርት አድርጎ 14ቱንም ደቂቃ ጨርሷል ማለት ነው። ማንኛውም ቪዲዮዎችን እንደዚህ አድርገን ኮንቨርት ማድረግ እንችላለን። ይሄንን በተመሳሳይ ኮፒ አድርገን ወደ ወርድ ላይ ወደምንፈልገው ላይ ወስደን ኤዲት አድርገን መጠቀም እንችላለን ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። የተለያዩ ሌሎች አማራጮችም አሉ፣ ግን ካሉት የተለያዩ አማራጮች ውስጥ ይህ 11 ላብ IO የሚባለው በጣም የተሻለ ስለሆነ ነው። አማርኛም በተለይ ኮንቨርት ለማድረግ የምንፈልግ ሰዎች ይሄንን ብንጠቀሙ የተሻለ ነው ብዬ መክራችኋለሁ። ስለነበረን ቆይታ ሁሉ አመሰግናለሁ። ስለተከታተላችሁኝ ቴንኪው። ለፔጃችን አዲስ የሆናችሁ ሰብስክራይብ በማድረግ እንድታገዙን ቤተሰብ እንድትሆኑ በዚህ አጋጣሚ እንጠይቃለን። Thank you for watching this video. If you enjoyed it, please hit the like button and the bell notification icon.